ያን ጊዜ ሲቸገር ጨለማ ሲውጠን ወዳጅን ጠላቴን መለየት ሲያቅተኝ ፈጥነሽ ደረሽልኝ ፍቅር አልጎደለብሽ የክፉ ቀን ጓደኝ መመስገን አለብሽ። ለምንድን ነው የመጣው እንዴ? ለምንድን ነው የመጣው? ለምን አይመጣም? ምን እያደረግሽ ነው? ይሄው ለለሱ ነው። ምን እየሆነ ነው? ምን ማለት ነው? ለምን መጣ? ምን ማለት ነው? ለምን መጣ? አንቺ እንዴት ትቀበያለሽ? እሷ አጠገብ እንድትደርስ አልፈልግም። ምክንያቱም ደግሞ አልናገርም። ከዚህም በኋላ አታስፈልጋትም። አንቺም ደግሞ እሷ አያስፈልግሽም ከዚህም በኋላ። ምን አገባሱ? ስለሱ ይመለከታል። ወንድምሽ ነኝ እንዳትረሽ። ናቲ እሱን ለምንድን ነው እዚህ ቤት ያመጣችው? ይሄንን አንሱ። ናቲ እየተይ እንዴ ምንድን ነው የምታዘጋጁው ለሱ? አንቺ እንዴት ቆይ ቤት ታመጫለሽ? አንቺን እንዲያገኝሽ አልፈልግም። ይሄን እንድታገኛት አልፈልግም። ከሷ ጋርም እንድትሆንም አልፈልግም። እንገር እንዴ ልቀቂው ሄለን እናትሽ አንተ ቸገረ ምንድነው? ኩቻ ያማሃል እንደ ቆይ ለምን ነው የምትደርጊው? ቆይ ከኔ ጋር ይሄ እንኳን ደህና መጣ ብለሽ ትቀበያለሽ? ቆይ ናቲ አራ ያሰነኝ ናቲ ሰላም እንዴት ናችሁ? የተወደዳችሁ ውድ ቤተሰቦቻችን ደህና ናችሁ ወይ? ሰላማችሁ ይብዛልኝ። እኔ በጣም ደህና ነኝ። እንግዲህ እንደምታውቁት እስካሁን 40 ምንጭ ነኝ አልሄድኩም። እንግዲህ ያው ሳላስበው ትላንት መጥቶ ናቲ እንግዲህ ሰርፕራይዝ አድርጎኛል። አይታችኋል። በጣም ነው ደስ ያለኝ። ያው ታውቁኛላችሁ ምን ያክል ደስተኛ እንደምሆን እሱን ሳገኘው እውነት በጣም ደስ ያለኝና አብረን ጊዜ እያሳለፍን ነበረ። በጣም ደስ ብሎኛል። 40 ምንጭ እሱም ስለመጣ እና ሞር ደግሞ በቃ በጣም ባይዘው እዚህ 40 ምንጭ ስመጣ ደስ ይለኛል። ያው ቤተሰብ ስላለ ከነሱ ጋር ማሳልፈው ጊዜ አለ። ከዛ በተጨማሪ ደግሞ ናቲ ሲመጣ ሞር ደግሞ ደመቃለና በጣም ነው ደስ ያለኝ እውነት ለመናገር። እና ደግሞ እውነት ከዛ እዚህ ድረስ መጥቶ ማርያምን ቤተሰቦቼን ጠይቀሃል። ቃል የለኝም የእውነት በጣም አመሰግናለሁ። እግዚአብሔር ያክብርልኝ። የእውነት ትላንት መጥቶ አባቴን ጠይቆ እዚህ አምሽቶ ነው የሄደው። ተጫውተን ከቤተሰብ ጋር አሪፍ ጊዜ አሳልፈን ማለት ነውና እግዚአብሔር ያክብርልኝ። አመስግኑልኝ ሁላችሁም። እንግዲህ የምር በጣም ትልቅ ሰው ነው። እኔ ምን እንደምል አላውቅም። ፈጣሪ ያክብርልኝ። ቤተሰቤን አክብረ መተ እኔንም አክብረ ቤተሰቤን አክብረ መተ ስለጠየካቸው ከልብ አድርጌ አመሰግናለሁ። እግዚአብሔር ያክብርልኝ። እንግዲህ እንደዚህ አይነት ወዳጅ ይስጣችሁ ነው የምላችሁ። የእውነት አንዳንድ ሰው እንግዲህ ያው ከእናንተ ጋር ሆኖ ግን ይሆናል እንደዚህ አይነት ማያስብም ሰው አለ ማለት ነው። በቃ ከእናንተ ጋር ብቻ ነው እንጂ ቤተሰብ ምናምን በቃ አያስፈልግም ብሎ የሚያስብ ሰው አለና እውነት እሱ ግን በቃ ይሄን አስቦ ትልቅ ሰው ነው። የእውነት ሁላችሁም አመስግኑልኝ። መጥቶ አባቴን ጠይቆልኛል። እግዚአብሔር ያክብርልኝ። እና ዛሬ ደግሞ እኔም በተራዬ ቤት ጠርቼዋለሁ። ቤት ጠርቼ የሆነ ቡና ነገር አፈላለሁ፣ የሆነ ነገር አዘጋጅቼ እንኳን ደህና መጣ በሉት በቃ 40 ምንጭ። እና ደግሞ አንዳንድ ጨዋታዎችን እንጫወታለን እና ቤትም ጠርቼዋለሁ። ማዘርም ጋር በደንብ አስተዋውቀዋለሁ እና ከማዘር ጋር ዛሬ ላስተዋውቀው ነው በደንብ እና ማዘርም ተዘጋጅታ እየጠበቀችው ነው። እና ለማንኛውም አሪፍ ጊዜ እናሳልፋለን። ማዘርም ጋር እንግዲህ አንዳንድ ጥያቄዎችን እንጠይቀዋለን። ብቻይቱን ሳትሄዱ አብራችሁን ቆዩ እና በዛ ውስጥ የሚሆን ያሰብኩት ነገር አለ። ለማንኛውም ግን ትወዱታላችሁ ብዬ አስባለሁ። እናቴንም ደግሞ ጠርቼዋለሁ። ያው እሱ ትንሽ ፈርቷል። አረና ብዬዋለሁ። እንግዲህ ሲመጣ ለማንኛውም ያለውን ነገር አብራችሁን ሆናችሁ የምታዩት ይሆናል። ትወዱታላችሁ ብዬ አስባለሁ። ማዘርም እንግዲህ ምን እንደምጠይቀው አላውቅም። ለማንኛውም ግን አብራችሁን ቆዩ። እንወዳችኋለን። ላይክ፣ ሼር፣ ሰብስክራይብ አድርጉ። ለሰጣችሁ ፍቅር ለሁሉም ነገር እውነት ቃል የለኝም። አብራችሁን ሆኖ እስቲ ማዘርን ደግሞ እናውራት። ሰላም ነው? ደህና ነሽ? እንዴት ነሽ? ነው ማይሉ
እሺ ፈለ በቃ እንትን ያው ትናንት አንቺ ያው መጨረሻ ላይ ነው የመጣሽው እና ናቲ መጥቷል። ማሞንም ጠይቆ ነው ሄደው ታውቂያለሽ። ዛሬ እንግዲህ ያው አንቺን ደግሞ በደንብ አድርጌ አስተዋውቅሻለሁ። እሺ ያው በቃ ምን ትያለሽ? የምትይው ነገር አለ? ሰላም በያ። እሺ ሰላም ቤተሰብ እንደምን አላችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ። እንግዲህ ሄሉ ምን እያለች እንደሆነ ሰምታችኋል። እንግዲህ እስቲ እኔም አይደል? እሺ አት ይመጣል እንግዲህ ሲመጣ ያው በቃ አብረን እንቀበለዋለን። ይሁን በቃ እንግዳችን ነው፣ ችግር የለውም። እንግዳችን ስለሆነ እንቀበለዋለን፣ ችግር የለውም። አዎ እና ቤተሰብ በቃ ለማንኛውም እዚህ ጋር አንዳንድ ነገር ላዘጋጅና ወንበር ምናምን ላውጣና ኬኩንም እናውጣው አለ። ኬኩ ለዛ ነው የተገዛው? አዎ እሺ እሺ። ሰብ እዚህ ጋር ያው እየጠበቅነው ነው። ጉዝጋዝ ያለው እንግዲህ ቡና እየተፈላ ነው ያለው። ባለ አንቺ ነህ እንግዲህ። እሺ እንግዲህ ቤተሰብ ይለን እንግዲህ እኔ ባለፈው ስራ በሄድኩበት ሰዓት ነበረ ማሞን ለማየት መጥቶ ነበር አይደል? መሻሹም እኔ የለውም ነበር። በአጋጣሚ አልተገናኘንም። ያው አጋጣሚ ሆነና እኔም የለውም ነበር፣ አልተገናኘንም። ያው ዛሬ እንግዲህ ይመጣል ብላ ጎዝጉዛ ቡና ፈላለሁ ምናምን ብላለች። እኛ እንግዲህ ባህላችን እንግዳ መቀበል ባህላችን ነው። ከእንግድነትም አልፎ በጣም የሚግባባት ነው። ስለዚህ እንግዲህ መቀበል ግድ ይለኛል። ማሞንም ጠይቀዋል። እኔም ደግሞ በእናትነት መቀበል አለብኝ። ስለዚህ ችግር የለውም። ሲመጣ እንግዲህ እቀበለዋለሁ። አንድ ላይ እንቀበለውና እንግዲህ የሚሆነውን እናያለን። ቡናም እየደረሰ ነው ያለው። ለማንኛውም ቤተሰብ አብራችሁን ሁኑ። እሺ እየጠበቅነው ነው። እንኳንም በሰላም መጣ። ከሄደበት እንኳን በሰላም መጣ። እንኳንም ለሀገሩ በቃ ነው የምለው። ዋናው እሱ ነው ከምንም በላይ። አዎ እንግዲህ ሰው ልጅ ከሀገሩ ሲወጣ እስከምንወጣ ድረስ እንቸኩላለን። ከወጣም በኋላ ደግሞ የሀገር አፈር፣ የሀገር ሽታ፣ ሁሉ ነገር ባህሏ ትናፍቃለች። ግን አሁን አይታወቃችሁም አይደል? አዎ እውነቴን ነው የምለው። እንጃ እኔ ግን ወጥቼም አላውቅም። በእርግጥ ግን እንደምሰማው የሄዱት ሲያወሩ እንደምሰማው ደግሞ እኔ በጣም ሀገሬን ወዳታለሁ። በእርግጥ አንድ ሰው ማደግ አለበት፣ መሻሻል አለበት። እድገት ወሳኝ ነው። በእርግጥ አዎ፣ ግን በአገራችን ሰርተን መለወጥ እንችላለን። ነገር ግን የዛን ያህል መለወጥ አንችልም ብለን እኛ ደግሞ ልጆች የሆኑ ልጆች አያውቁትም። እኛ ብዙ አልፈነዋል። ነገር ግን ልጆች ስለሆኑ እነሱ ደግሞ አያውቁትም። ግን አሁን ወደ ሀገሩ ተመልሷል። እንኳን ደህና መጣ ነው የምለው። ሲመጣ ደግሞ ያው አብረን እናያለን። አይቻልም? መጥቷል መሰለኝ። ፈለ ተንቋቋ ነው ልምጣ። ናቲ እንዴት ነህ? እንኳን ደህና መጣ። እንዴ ማንም የለም ቤት ፈርተህ ነው? ኧረ ና እንዴ የምር ነው እንዴ? ነው ችግር የለውም እንዴ? ትላንት መተህ የለ እንዴ? ኧረ አትፍራ፣ የሚያስፈራ ነገር የለም። ሰላም ነው። ቁጭ በል ወንበርስ። እንዴት ነህ? ሰላም መጣ። የሄድክበት አገር አማን ነው? ሁሉም ነገር ሰላም ነው? ደህና መጣህ። እኔ ደግሞ ባለፈው የለውም ነበር ቤት መጣህ ሄድካቱ። አዎ ሰላም ነህ? ያለህበት ስራ አሪፍ ነው። ሁሉም ነገር ሰላም ነው አይደል? ዋናው ሰላም መሆን ነው። እንኳን ደህና መጣ ነው የምለው። እንግዲህ
ናቲ ይባላል። ኧረ እባክሽ እንደ አዲስ ልታስተዋውቂኝ ነው? እሺ እኔም አውቃለሁ ነው አይደል? በአካል እንዴ? በአካል ሰላም ነው? ደህና ነኝ። ሁሉም ሰላም ነው? አከራማን ነው? አሪፍ ነው። ዋናው ሰላም መሆን ነው። ከኢትዮጵያና ካለህበት ቦታ የትፍነው ጥሩ? አየሩ ለመተው ያው እዚህም ጥሩ ነው፣ እዛም የራሱ የሆነ ባህሪ አለው አይደል? ኦኬ። ግን አየሩ እንዴት ነው? እዚህ የለመድኩት እዚህ አሪፍ ነው። እዚህ አሪፍ ነው አይደል? እዛ ይከብዳል፣ ትንሽ ይከብዳል አይደል? ኦኬ። ይሄኛው ይሻላል። ሞቃት ነው? እዛ ይቀያየራል፣ ግን አሁን ብርድ ነው በጣም ነው አይደል? ኦኬ። አሁን እንግዲህ ብርድ ሰዓት ነው፣ እዛ ክረምት ነው አይደል? እኛ ጋር ደግሞ ያው እንግዲህ ወደ በጋው እየገባን ነው እንግዲህ። እዚህ ይሻላል በጣም። እዚህ ይሻላል አይደል? ሮማን እንዳገር አይናፋር ነው በጣም ነው አይደል? አልገባም ብሎ በግድ ነው ወጥቼ ያስገባው። ኧረ አይደለም፣ ትናንት እዚህ ነበርኩ ወጥቼ ነው። አሪፍ ነው። አይ ጥሩ ነው። እና በጣም እናመሰግናለን ትናንት መጥተህ ስለጠየቅከን። ዛሬ ድጋሚ መጣህ። ቡናውም እየደረሰ ነው። ቡናውን ቶሎ በይ። አዎ እንግዳ ሲመጣ እንግዲህ እንግዳ አቀባበላችን ቡና ይፈላል። ቆይ ላምጣ። ኧረ ችግር የለውም። ቡናማ ጠጥተህ ትሄዳለህ። ችግር የለውም። አዎ ጤንነት ሁሉ ሰላም ነው? እግዚአብሔር ይመስገን ሁሉም ሰላም ነው። ጋሻው ተሽሏቸው መሰለኝ። ያው እንግዲህ መስገን ነው። ይሁን እንዲህ መኖር ትልቅ ነገር ነው። እንግዲህ እንግድነታችንን በዚህ አይነት መልክ ነው አይደል? ጥሩ ነው። ቡናውንም ቶሎ በሉ እስቲ። ኧረ ተቸገረ። ልጅ ነኝ ዝም ብዬ ትቸኩላለህ አይደል? ችግር የለውም ነበር። እሺ ተጫወት ናቲ፣ ዝም አልክ እኮ። እሺ ተጫወት። እንኳን ደህና መጣ። እንኳን ደህና እኛም እናመሰግናለን። የምር በጣም አመሰግናለሁ። ቤት ስለመጣ ቤተሰብ ስለጠየቅ ነው። አመሰግናለሁ። እኔም እሺ አሁን ቆረሳ ኬኩ እንግዲህ እንኳን ደህና መጣ ተብሎ የተጻፈችዋል። እሺ ራሱትና እና ጨብጨብ ጨብጨብ ቁጭ በል ቤሎ አዲስ አበባ እየጠፋች ነው የምትመጣው። አዎ እሷ አዲስ አበባ ናት ያለች። ያው እንግዲህ ለበዓላት ትመጣለች፣ አስደስታን ትሄዳለች። ፏይንካት እንግዲህ እና እንዴት ነው ኢትዮጵያ? እንደዚህ አይነት ጥያቄ እናንተ ሀገር እንደዚህ አይነት ነገር አለ? ኧረ ተይ አለ ይበልጣል። እኔ እንደውም እሱን ሰራ ነበር እዛ። ኧረ እባክህ፣ ኧረ ደስ ሲል አሪፍ ነው። እዛ በጣም እንትን ያው ጨዋታ ነንሳል። በጣም የደበረ ቀን እና በጣም የተደሰትክበት ቀን ብትነግረን ደስ ይለናል። የት? እዛ ባርማዶ የተለያየ ነው። በጣም የተደሰትኩት እዚህ ስመጣ ነው። እዚህ አይደለም። አረጋ እዚህ ስመጣ ነው። ያው አለ ግን እንደዚህ በጣም የተደሰትኩት የተከፋሁትን ቀን ብዙም ትዝ አይለኝም። እዛ ማለት ነው ቢዚ ነው ማለት ነው። በጣም ቢዚ ነው። ስራ ነው። አታስታውስም?
ካላስታወስክ ያው ቢዚ ነው። ሰኑ ቡናውን ቶሎ በያ። መሰግናለሁ እንግዲህ ፈጣሪ ያክብርልኝ በጣም። ኧረ ኖርማል ነው። ችግር የለውም። እሺ ቶሎ በይ። ዳጊ የለም እንዴ? ዳጊ አለ እዚህ ነው ያለው እኮ መጥቷል ከአዲስ አበባ። ነግራኝ ነበር እኮ። አልተገናኛችሁም? ትላት አልተገናኘንም። አላገኘው ይመጣል አሁን። ቤት አይቀመጥም። ቲክቶክ ላይ ምናምን ነው አይደል? ኦኬ ይመጣል አሁን እንግዲህ ስመጣ ጽፎልኝ ነበር እንኳን ደህና መጣ ምናምን ብሎ ከዛ በኋላ በእውነት ኦኬ አድጓል። ትልቅ ሆነ። ያው ቁመቱ እየተመዘዘ ነው። ሄሎ በማወጣ ነው አጭር ልጅ እኔ ወጣ ይሆናል እንግዲህ እኔ አጭር አይደለም እኔ አጭር አይደለም አይደለሽም። የሴት ረጅም ምናምን ይባላል አይደል? ዳጊ በለጠ። ብዙ ሰዎች ባይዘው ረጅም ነሽ በቃ የሴት አይደል? ዳጊ በለጠሽ ከኋላ ነው። ዳጊማ ከወንድምየው በለጠ እኮ። ታናናሾች እኮ ሁሌም ነው የሚበልጡት። ቁመታቸው ዝም ብሎ ነው የሚሄደው። ከናይም በልጧል እኮ እሱ ከናይም በልጧል። የቤቱ ረጅም የቤቱ ረጅም ያው እንግዲህ ሄሉ ደግሞ የቤቱ አጭር የቤቱ አጭር ነው። ያው ከነሱ አንፃር እንደዛ ነው። አሪፍ ነው እንግዲህ ቤት አታስቸግርም አይደል? ሄሉ ተቸግረለው እሷ ያው እንግዲህ የምትፈልገው ነገር ካልተሳካላት በጣም ትናደድብኛለች። ግድ ነው አችልም እንጂ ያው አይደል? ተናዳጅ ነኝ። ተሳጨልሽ በሳጭት ጥሩ አይደለም። አዎ ቶሎ ነው የምረጋጋው። አንዳንዴ ነው የማይወጣልኝ ንዴት እንጂ አንዳንዴ ደግሞ ቶሎ ነው የምረጋጋው። ለጨዋታው ነው ያን ያክል ንዴት ነው አሁን የለባትም ነው አይደል? ሁሌ ታሳቀች። ኦኬ እንዴ ኩቻ መጣ። አዎ ጎርሙሷል። ትልቅ ሆኗል እኮ። ሰላም በለው። አይ ምን ሆነ ነው? እንግዳው ሰላም በለው። እኔ ሰላም ነው ይሉ በመጀመሪያ ምን እየሆነ ነው? ለምንድን ነው የመጣው እንዴ? ለምንድን ነው የመጣው? ለምን አይመጣም? ምን እያደረግሽ ነው? ይሄ ለለሱ ነው። ምን እየሆነ ነው? ምን ማለት ነው? ለምን መጣ? ምን ማለት ነው? ለምን መጣ? አንቺ እንዴት ትቀበያለሽ? ምን እየሆንክ ነው አንተ? እንግዳ ክቡር አይደለ እንዴ? ልጁ ምን እየሆነ ነው? እንግዳ አያስፈልግም መምጣት እንዴ? አያስፈልግም። ይሄ ሁላ ነገር ለምን ነው የምታዘጋጁት? ለሱ ለምን ነው የመጣው? ናት እንግዳ እኮ ክቡር ነው። አንቺ ምን እየሆንሽ ነው? ለምን ነው የመጣው? ምን አገባ? ምን እየሆንክ ነው አንተ? እንደዚህ ስላልኩ ይቅርታ። ግን ናቲ ለምን መጣ? ምን አረኩ ነው? ምን አገባ? ምን ማለት ነው? ምን አገባክ ሲጀመር? እንዲመጣ አልፈልግም። እንዲመጣ አልፈልግም። ምን እየሆንሽ ነው? ቆይ ላውራው እስቲ። እንዲመጣ አልፈልግም። ከድረ እንዲመጣ አልፈልግም። እሱ ምንድነው? ምን አደረገ? በቃ እንዲመጣ አልፈልግም። እሱ ጋር የተጣላው ነገር አለ? ምን አረኩ? ሰላም ነን እኔ እና እሱ። እሺ ግን በቃ እንዲመጣ አልፈልግም። ለምን መጣ አንተ? እኔ ሰላም ልላቸው። አይ አስፈልግ። ምን እየሆንክ ነው? አንቺ ይሄን ሁላ የምታደርጊው አንቺ ነሽ። ይሄን ሁላ ነገር የምታደርጊው አንቺ ነሽ። አንተ ልጅ ባለጌ ቤት ድረስ አመጣሽ አይደል? እንዴት ቤት ድረስ ታመጫለሽ? እንዴት ታመጫለሽ? ምን አገባክ? ይርጣ ለምን እሱ ለምን መጣ? አንተ ናቲ ምን ማለት ነው? ለምንድን ነው የማይመጣው? አንቺ ነሽ ይሄን ሁላ የምታስደፍሪው ወይም ቤት አንቺም ዝምት ያለሽ። ለምንድን ነው የሚመጣው እሱ? ለምንድን ነው የሚመጣው? አንተ እንግዳ ክቡር እኮ ነው። ምን እየሆንክ ነው? እሺ ሂዱታ እስቲ ኔና እንትና ትበኛ የትም አልወጣም። ግልጽ ነው የምነግርሽ። እንዴ እየምን ይሆንሽ ነው? እንዴት እዚህ ጋር ታመጣላችሁ? እሱን ቆይ ምን ማለት ነው? እኔ እዚህ ጋር ምንድን ነው ይሄሽ? እንኳን ደህና መጣን ተባለ። ደረል ወደዛ። ምን እየሆንክ ነው አንተ? ባለጌ አንተ ያመጣው እንዴ? ስራ ነገር መናገር ያለብህን ነገር ከደጃ ትናገርም፣ እዚህ ትናገራለህ። እኔ እዚህ ጋር አሁን በአጋጣሚ ነው የምገናኝ ምናምን አልመሰለኝም። ግን ለምንድን ነው እዚህ ቤት ያመጣችሁት? ምንድነው ችግሩ? እንግዳ አይመጣም። እንኳን አመጣ። ምን አገባክ? እንዴት ነው ማያገባኝ? ምን ያገባሃል? ፍቃድ ዝም ብለሽ አታምጪ። ምን ማለት ነው? አልፈልግም። እኔ እሱን አንተ ማን ስለሆንክ ነው? አንተ ለምን ማስፈቅደው ነው? አንቺ ቆይ ዝም ብለሽ ቤት ሲመጣ እሱ ዝም ብለሽ ትቀበያለሽ? አይ ሰው ነው አይደል እንዴ? እንግዳ ነው አይደል እንዴ? እንዴት አልቀበልም? አይ እንዲመጣ ያንተ ጓደኞች ሲመጡ አልቀበልም። ይሄ ሁላ የሷ ጥፋት ነው። ይሄ ሁላ ናቲ ና ቁጭ በል ናቲ
አይ ኖ ና ቁጭ በል። ወዴት ነው የምሄደው? አንተ እኮ ያ አይደለም እኮ ስርዓትህን ያዝ። አንተ በጥፊ ነው ማጠናገር። ያማል እንዴ? በማርያም አንተ በቀተይ ልጁ ምን ያማል እንዴ? ምን አይነት አሰራር ነው እየተደረገ? ይሄ ምንድነው? ይሄ ሁላ ነገር የምታዘጋጁት ለሱ ለምን ትረብሸኛለህ? አንተ በቤቴ የመጣውን እንግዳ ላይ መቀበል የለብኝም? ለኔ እንግዳዬ ነው። አንተ ደረስኩ ብለን እንደዚህ ምን አንተ እኔ ነሽ ላይ መናገር ወፍት የለህም። ምን ይሆንክ ነው ኩቻ? ግልጽ ነው የምናገረው። ግልጽ ነው። ይሄ ሁላ የምታደርጊው አንቺ ነሽ። ና ቁጭ በል አንተ። እሷ ላይ ማትፍረድ። ቆይ አንተ ምን ይሆንክ ነው? ቆይ ምን እያደረግክ ነው? ቆይ ኩቻ ልክ ነው የምትሰራው። ናቲ ና ቁጭ በል። እሱን ለምንድን ነው እዚህ ቤት ያመጣችው? ይሄንን አንሱ ናቲ እየተይ እንዴ ምንድን ነው የምታዘጋጁው ለሱ አንቺ? እንዴት ቆይ ቤት አመጫለሽ አንቺ? ሳምን እንኳን አመጣሁት። አንተ እናመሰግናለን። እሺ ስለመጣ ብቻሽ ምን ያመጣለን? ስርዓት ያዥ ድጋሚ እንዳይመጣ ኩቻ። ክብርህን ጠብቅ። እግዚአብሔርን የሰው ፊት እንትን አታዋርደኝ። ይሄው ሰላም ነን ብቻ በቃ እንዲመጣ አልፈልግም። ለምንድን ነው ናቲና ቁጭ በል እኮ ቁጭ በል። አንተ እሱ ስላለ ልትሄድ ነው እንዴ? አይ ቁጭ በል። እኔ እንግዳ ነኝ። ለራሱ ተጠጥቶ ነው የመጣው። አይ አይደለም ኤሉ መቀመጥ የለበትም ናቲ እንትን በል ይሄድ ምን ያማል እንዴ? ምን ይሆናል? መገናኘት ከፈለግሽ ውጪ ያገኘው። እሺ ችግር ምንድነው? ከሱ ጋር ችግር ምንድነው? ንገረና። እኔ ችግር የለብኝም ብቻ እንዲመጣ አልፈልግም። እሺ ማለት ምን ያጠፋ እንድትመጣ አልፈልግም። ጥፋቱ ምንድነው? እሺ ንገረኝ። እንዲመጣ አልፈልግም። ጥፋቱ መናገር አልፈልግም። ከዚህ በፊት ካንተ ጋር ጸበኛ ነው። የት አግኝተው ነው? አሁን የኛን ሰላም ሄሎ አንተ ከሰው ሀገር የመጣ ምን ይሆንክ ነው? እኔ እሱን በቃ እዚህ እንዲመጣ ስለማልፈልግ ነው። ምንድነው አንተ የምትይው? ቆይ እንዴ ችግር ምንድነው? ቆይ አንተ ምን ይሆንክ ነው? ሰዓት እየሄደብህ ነው። አንተ ስለ ሰዓቱ ምን አገባህ? ምን ይሆንክ ነው? አንቺ ምን ሆነሽ ነው? ምን እያደረክ ነው? አንተ ቤት መምጣት የለበትም። በቃ እንዴት እሱ እንታዋርዳታል? ቁጭ በል። ይሄ ነው የሚቀመጠው። ምን ይሆንክ ነው? ኩቻ ናቲ ወዴት ማትሄድም? ያውነት አትሄድም። ቡና የፈላ ነው። የትም አትሄድም። ቁጭ በል። አንተ እንዴት እንደዚህ አይነት ነገር ናቲ የምር አትሄድም እንዴ? ልቀቂው ሄለን በእናትሽ። አንተ ችግር ምንድነው? ኩቻ ያማሃል እንዴ? ቆይ ልጁ ለምን ነው የምትደርጊው? ቆይ ከኔ ጋር ይሄ እንግዳ አይደለም ልጁ። ችግር ካለበት ደጅ እዛው አታወራ። እዚህ በእኛ ችግር ነው ወይ? አንተ ምንድነው ችግር? ቆይ እኔ ችግር የለብኝም። እሱ እንዲመጣ አልፈልግም። ምን ይወጣኝ? አንተ ቆይ ችግር አንቺን እንዲያገኝሽ አልፈልግም። እንድታገኛት አልፈልግም። ከሷ ጋርም እንድትሆንም አልፈልግም። እንገር ምንድነው ከዚ ምንድነው? አንቺም ደግሞ ከሱ ጋር እንድትሆኚ አልፈልግም። አውራና ተራ በተራ እናወራለን አይደል? ምንድነው ማለት ለሷ ላንቺ የተሻለ ነገር አስቦ ይሆናል። እና ምንድነው ማለት እኔ ልንገር ኤሉን እንድታገኛት አልፈልግም። እሷ አጠገብም እንድትደርስ አልፈልግም። ምን ማለት ነው? ለምንድነው እንደዚህ? ፍላጎቴን ነው እዚህ ጋር የምነግርህ። እሷ አጠገብ እንድትደርስ አልፈልግም። ያው መሀል እንደ ይሄ ልጅ ነግሬሻለሁ። ስለዚህ አገባህም እኮ ስለኔ ህይወት አንተ ምንም አገባህም። ሲጀመር እሱ ምን አደረገ? ለኔ ምን አደረገ? እሱ ነኝ አስደሰተኝ እንጂ ምን አደረገ? ጥሩ ነገር አደረገ እንጂ ምን ያደረገው ነገር አለ? ያማውን እንደ ልጁ ነኝ ምንጭኝ ይሄ ግልጽ ነው የምናገረው። ለኔ ካንተ ጋር ምንም ማውራው ነገር የለም። ምንም ማውራው ነገር የለም። ሄሎ አጠገም እንዲደርስ አልፈልግም ነው ምክንያቱም አትነግረኝ ታዲያ። በቃ ነገርኩህ እኮ ናቲ። እሷ አታስፈልጋትም። ያማውን እንደ ስርዓት የለውም እንዴ? ምን እየሆነች ነው እሷ? ምን ሞልቶ የምታወራ አንተ? ምንድነው የምታወራ? እኔ እኮ አክብሮ እኮ ነው እንደዛ አይደለም። ና እኔ ከሰላም ናቲ ምንድን ነው የምታወራው? እሺ ምን እሷ አጠገብ ምን አጠፋው? ያው ያጠፋው ነገር ሊኖርም ላይኖርም ይችላል፣ ግን ፍላጎቴ ነው እዚህ ጋር የምነግርህ። እሷ አጠገብ እንድትደርስ አልፈልግም። ምክንያቱም ደግሞ አልናገርም። ከዚህም በኋላ አታስፈልጋትም። አንቺም ደግሞ እሷ አያስፈልግሽም ከዚህም በኋላ። ምን አገባህ? እሱ ስለሱ ይመለከታል። ወንድምሽ ነኝ እንዳትረሽ። ዝም ብላ ማይሆን ነገር እየወሰነች ነው። ንገሪያት እንዴ። አያስፈልግሽም። እሱ አያስፈልግሽም ማለት ነው። በቃ ይሄድ። ቆይ ናቲ እኔም ብለህ መተህ እንደዚህ ተናደህ እንድትሄድ አልፈልግም። ስርዓት ያዝ ኩቻ። ናቲ
የመጣውን እንግዳ አይደለም ሄዱ ምንም ለምን ደው የምትለምኙ ቆይ ድጋሚ እንገናኝ እንደው ኩቻ ስርዓትህን ያዝ ኩቻ አስቀይምሃለሁ ምን አገባክ በቃ ውጣሽ ውጣ እንኪፋለ ያዙ ውጣ ሌሎታ ሱነስ ውጣ እሱ ማይውጣ አስተርቀናቸው መሆን ያለበት እናረጋ ምን አደረገ የት ቂም የለብኝም ብቻ ከሄሉ ጋር እንዲሆን አልፈልግም የደረሰብ አጠገብሽ እንዲደርስ አልፈልግም ምን አገባ ይመለከታል ወንድምሽ ስለዚህ ወንድምሽ ይመለከታል ንገረኝ እሺ ምን ማለት ነው ይመለከታል አኔን ስሚኝ በማርያም እኔ ምን ማለት ነው ቁጭ በልሽ ነው ኬክ ኧረ የምንም ኬክ የለም ይሄ ኬክም ቀርቷል የምንም ኬክ የለም የምንም ኬክ የለም እንኳን ደህና መጣ ብለሽ ጨራስ ተቀበያለሽ እንዴት እንኳን ደህና መጣ ብለሽ ተቀበያለሽ ቆይ ናቲ የምር አትሄድም እሺ በኋላ እመጣለሁ አናግሩና እመጣለሁ ለምንድን ነው ስሜታዊ የሚሆነው ቆይ እሱ ለምንድን ነው የምትሆነው ቆይ ትንሽ አታፍርም ይሄድ በቃ ይሄድ አታስፈልግም ብቻ ናቲ የምር አትሄድም ብቻ የመጣበት ሄዳ ኦኬ ነው ረስከለና አይሉ ፍራንክ ነው ናቲ ማርያም ፍራንክ ነው ና ማርያም ፍራንክ ነው ረስከለ ነው በስመ አብ ናይስ ይቀል ነው ማርያም ዝጋር ማርያም ፍራንክ ነው አይደለም እንዴ ገና ያገኘው ስለሆነ በዚህ ልቀበል ብዬ እንዴ ተገኝታላችሁ በደንብ ይቅርታ ጠይቆ በጣም ይቅርታ እንዴ አይ ሳንገናኝ ብዙ ጊዜ ስለሆነ በዚህ ሁኔታ ልቀበል ብዬ ላስደንግጠው ብለህ ነው ቁጭ በል ናቲ ቁጭ በል በቃ ቁጭ በል እንዴ ማርያም ዝቀልል ሳንገናኝ ብዙ ጊዜ ስለሆነ ናቲ ጋር በዚህ ሁኔታ ልቀበል ብዬ ነው ስገባ ሳያችሁ እቺ አይደረታችን ስራው ይሄ ነው ምን ተሰማክ አሬድ ምን ተሰማ አይ ምን ተሰማ እኔ በጣም ደንግጫለሁ ማርያም እንዴ በጣም ነው ደነገጥኩ ወይ ናቲ እኔማ እኮ ምን ተሰማ አላውቅም አይ የሆነ ወይ ወጥቼ ምናምን እሱን ብቻውን አግኝቼው ምናምን ነገር ቢሆን የሆነ አሳምነዋለሁ አውርቼ ምናምን ነገር ብያስብና ለዛ ነው ወጣለሁ ራሴ ግን በጣም ነው ደነገጥኩ እኔ ስገባ ምናምን ሳያችሁ ምን እንደ ይሄን ምን አመጣብኩ ቆይ ልንገርሽ መጀመሪያ አይቼ ነበር እሱ እዚህ እንደመጣ ኢትዮጵያ እንደመጣ ምናምን አይቻለሁ እና ወደዚህም እንደመጣ አይቻለሁና ገና ሳያችሁ ያ አይዲያ መጣልኝ ለምን ፕራንክ አደረገው እንደሚደብረው አውቃለሁ ግን ስራው ነው ለመጀመሪያ በጣም ነው ግን የደነገጠው ስማ እንዴት አስተነግጣለህ አረ ምንም አላወራም እኮ ዝም ነው ያለው አው ደንግጦ እኮ ነው ሄዳለሁ ብቻ ነው ሄዳ ያወራሁት ንግግር ካስደበረው በጣም ይቅርታ ፍራንክ ነው እንዳይደብር አረ ደብሯል እንዴ ይወዱን ነገር ይወዱን አላለም እንደዛ አይደለም አረ ትቀልል ነው ፍራንክ ነው እና ባለ ነገሻ ይፈል ለምን ተሰማሽ አንቺ እንግዳ ቤት ሲመጣ ማንንም ሆነ ምን ባክሮ መቀበል ነው እንጂ እኔ ያህል እንትን ማለት አያስፈልግም ፍራንክ እኮ ነው ጉድ እኮ ነው አው ፍራንክ ሆነ እንጂ መጀመሪያ ላይማ እኔም እኮ በጣም ተጨንቄያለሁ አንተም ሆነ አው ልክ ነሽ እኔ ደግሞ ይሄን ካልጠብቅም ነበር ገብቷል እኔም ደግሞ ስናወራ እንኳን ደህና መጣ ብሎም አውርተናልና ከዛ ተቀያየርኩባ ቢኖረው ለምን ያን ያልነገረው ወይ ምናምን በቃ እሱ ነው ሐሳብ ይወደብኝ እኔ ፈራው እኮ እኔ ንግግሮችን ያወራው የምር ሳቅ ያመለጠኝ ነበር አንዳንድ ቦታ ላይ ምክንያቱም ዛሬ ሳገኘው ከብዙ ጊዜ በኋላ ነው የተገናኘው ናቲ ጋርና በዚህ ሁኔታ እንዴት አገኘው ኩቻ በአካል አሁን ከድሮና ድሮ ኩቻ ተመችቶታል ሁለት አመት ሆነና ሳንገናኝ ሁለት አመት አንድ አመት ኩቻ ታስተሰላ የዛኔ ፕራንክ ስናደርገው መጻን ነበር ኩቻ ወይ አሁን እሱን ነው የተበቀለው መስማ ይሄ ነው እንግዲህ ምን እና ናቲ ደህና ነህ ሁሉ ሰላም አለን ኑሮ እንዴት ነው ኑሮ አሪፍ ነው በቃ ካድከና ሄድከ ጥላኔ
ወይናቲ እና ለማንኛውም ግን ማለት ቡናም እንጠጣለን ኬኩንም እንበላለን። መሀል ላይ ኩቻ አስደንግጦን እንግዲህ አይታችኋል። እኔም ያውቅ ነበረ ትንሽ ነው ማውቀው ግን ሁሉንም ጨርሻ አላውቅም። የእሷ ስራ ነው። እሷ ቦታ ባሰጠው እንደዚህ እኔ እሷን አይ ትንሽ እኮ እንትን እንድትል ብዬ ነው ይሆናል ፍርሃት አውቀዋለሁ ማለት ከዚህ በፊት ስለማውቀው በጣም ሰው አክባሪ ነው። ከኔም ጋር ደግሞ እንደ ወንድም ነን ምናምን እና እንደዋወላለን ምናምን አልፎ በዛ ስለማውቀው እኔ ግራ ገብቶኝ ነው በአንዴ እንዴት ተቀየረ ወይ በአንዴ እንደዚህ ሆነ። አይዞክ ያጋጥማል። ጎርምሷል ደግሞ እውነት ለማውራት እውነት ጎርምሷል። አድጓላ በጣም ተጠንቀቂ እንዳይደበድብሽ ተጣላችሁ የሆነ ነገር እንዳያረግሽ። እውነት ነው። አሁንም አንቆር ታውቀኛለህ ሲጀምር እንተዋወቃለን። ለማንኛውም ቤተሰብ እሳቸውን ማስደነገጠ ባለ ደረገሻ ይቅርታ እሱና እኔ እንገናኛለን እና ቤተሰቦቻችን እንግዲህ እንደዚህ እያለን ያው አንድ ላይ ደግሞ ቡና እየጠጣን እንጨዋወታለን፣ ኬኩንም እንበላለን። ኩቻ የምትለው ነገር አለ? ያው ስለተገናኘን በጣም ደስ ብሎኛል። ያው በደንብ እንገናኛለን። ያው እዚህ ካለ ያው እንመጣለን። እኛም አዲስ አበባ መተን እንጠይቃለን። እንግዲህ ያው እንኳን ደህና መጣ ወደ ኢትዮጵያ። ስላወኩ ስለተገናኘን በጣም ደስ ብሎኛል። በሰፊው ደግሞ ከዚህም በላይ እንደምንገናኝ ተስፋ አደርጋለሁ። አላምጪው ነገር አለ። እንኳን ደህና መጣ ነው የምንለው። እሺ እንኳን ነገር አበቃ። ሰላምና ጤና ይሁን። አመሰግናለሁ። እንኳን ደህና መጣክ ማለት ፈልጋለሁ። መጨረሻ ምን ደስ ብሎኛል በጣም ፈጣሪ አክብርልኝ። አሪፍ ጊዜ እያሳለፍኩኝ ነው። እንግዲህ ከጥሩ ቤተሰብ ጋር ተገናኝቼ በጣም ደስ ብሎኛል እና ፈጣሪ አክብራችሁላችሁንም አመሰግናለሁ። እና ቤተሰብ እኛም በጣም እናመሰግናለን ከልብ እናከብራለን። እዚህ ድረስ መተህ ስለጠየከንም እናመሰግናለን። እግዚአብሔር ያክብርልን። እና ቤተሰብ ይሄን ይመስላል ያለን ቆይታ። እንወዳችኋለን። ላይክ፣ ሼር፣ ሰብስክራይብ አድርጉ። በቃ በቀጣይ እንመጣለን። ቻው